يقدم قومه يوم القيامة فأوردهم النار وبئس الورد المورود. Pharaoh will go ahead of his people on the day of resurrection, and he will lead them to hell. በትንሣኤ ቀን ሕዝቦቹን ይቀድማል፣ ወደ እሳትም ያወርዳቸዋል። የሚገቡበትም አገባብ ምንኛ ከፋ! ይህ ነው እንግዲህ የማንኛውም ውሸታም ኩራተኛና ሐሳዊ መሪ የመጨረሻ አስከፊ መዳረሻ። ወደ ስኬትና ወደ አማረ ሕይወት ሕዝቦቹን ሊመራቸው ሲችል፣ እርሱ ግን ማለቂያ ወደ ሌለው ዘላለማዊ ቅጣት እየመራቸው ይገባል። በዛሬዋ ዓለማችን ብዙ ሰዎች የሐሰት መሪዎችን በጭፍኑ ሲከተሉ ይታያሉ። እነዚያ መሪዎች ወደ ሐቅ ቢመሯቸውም ወደ ሳሳተ ጎዳና እንዲሁ ብቻ በጭፍኑ ይከተሏቸዋል። ስለሆነም ማንኛውም ግለሰብ መሪው ወደ ሐቅም ይሁን ወደ ሳሳተ ጎዳና ሲመራው ዝም ብሎ የእውር ድንብሩን የሚከተለው ከሆነ እያመለከው ነው ማለት ነው። ስለሆነም በፍርዱ ቀን ያንን መሪውን ተከትሎ ወደ ጀሃነም ከመነዳት ውጪ ሌላ ዕጣ አይገጥመውም። ይህም ልክ ፈርዖን ሕዝቦቹን ወደ ጀሃነም እየመራ እንደሚያስገባቸው ማለት ነው። ሌላው በሐዲስ ስሙ በተለይ የተጠቀሰው ሰው አምር ኢብኑ ሉሐይ ነው። ይህ ሰው ለመጀመሪያ ጊዜ ለጣዖታት እንስሳትን መስዋዕት አድርጎ ያቀረበ ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከመላካቸው በፊት እንስሳቱን በሂራና ሷኢባ እያለ በመሰየም መስዋዕት ያደርጋቸው ነበር። ሙስሊም ኢብኑ ሐጃጅ በዘገቡትና አቡ ሁረይራ ባስተላለፉት ሐዲስ ነቢዩ ሰለላሁ ዐለይሂ ወሰለም የአምር ኢብኑ ሉሐይን አንጀት በጀሃነም ውስጥ ሲጎተት ተመለከትኩ ብለዋል። ይህ የሆነው አምር እንስሳትን ለጣዖታት በመስዋዕትነት በመስጠት የመጀመሪያው ሰው በመሆኑ ነበር። ሌሎች ደግሞ ከሴቶች የሆኑ ሁለት የነቢያት ሚስቶች ሲሆኑ እነርሱም የነቢዩ ኑህ ዓለይሂ ሰላም እና የነቢዩ ሉጥ ዓለይሂ ሰላም ሚስቶች ናቸው። እነዚህ ሴቶች ኢስላምን ክደዋል፣ እምነትን ክደዋል፣ ባሎቻቸውን አስዋሽተዋል፣ የእነርሱ መንገድ ለቀዋል። ስለሆነም ኃያሉ አላህ እነዚህን ሁለት ሴቶች ለካዲያን ሁሉ እስከ ዓለም ፍጻሜ ድረስ ምሳሌ በማድረግ በቁርአን ሲወቅሳቸው ኖሯል። ሱብሃንአላህ። ተመልከቱ፣ እነዚህ ሴቶች የነቢያት ሚስቶች ነበሩ። ሆኖም ግን ባሎቻቸው ከጀሃነም ቅጣት ነፃ አላወጧቸውም፣ ፈጽሞ ሊያድኗቸው አልቻሉም። ስለ እነዚህ ሴቶች አላህ ሱብሓነሁ ወተዓላ በቁርአን የሚናገረውን እናዳምጥ። ضرب الله مثلا للذين كفروا امرأة نوح وامرأة لوط كانتا تحت عبدين من عبادنا صالحين فخانتاهما فلم يغنيا عنهما من الله شيئا وقيل ادخلا النار مع الداخلين. The Almighty Lord sets forth an example for those who disbelieve. አላህ ለነዚያ ለካዱት ሰዎች የኑህን ሴትና የሉጥን ሴት ምሳሌ አደረገ። ከባሮቻችን ከሆኑ ሁለት መልካም ባሪያዎች ስር ነበሩ፣ ከዷቸውም። ከአላህም ቅጣት ኑህና ሉጥ ከሚስቶቻቸው ምንም አልገፈተሩላቸውም፣ ከገቢዎቹም ጋር እሳትን ግቡ ተባሉ። እንግዲህ የሉጥን ዓለይሂ ሰላምና የኑህ ዓለይሂ ሰላም ሚስቶች በመጨረሻ በቁርአን እንደተገለጸው ወደ ተጋጋመችው ጀሃነም መግባት ሆነ። ሌሎች በቁርአን ስማቸው የተወሳ ሁለት ጥንዶች አሉ። እነርሱም ኡሙ ጀሚልና አቡ ለሃብ ናቸው። አቡ ለሃብ ለነቢዩ ሰለላሁ ዐለይሂ ወሰለም በአባታቸው በኩል አጎታቸው ነው። ሱብሃንአላህ። ከአቡ ጣሊብ ጋር ያላቸው ልዩነት የገደል ያክል ነበር። አቡ ለሃብ የሙሐመድ ሰለላሁ ዐለይሂ ወሰለምና የእስላም ቀንደኛ ጠላት ነበር። ይህን ጠላትነቱን ደግሞ ይበልጥ ያስመሰከረው ነቢዩ ሰለላሁ ዐለይሂ ወሰለም የቅርብ ዘመዶቻቸውን እንዲያስጠነቅቁ በፈጣሪያቸው በታዘዙበት ጊዜ ነበር። ያኔ ነቢዩ ሰለላሁ ዐለይሂ ወሰለም ሰፋ ተራራ ላይ ወጡና ያ ሰባሁ በማለት ተጣሩ። ይህ አጠራር የሚያገለግለው በአረቦች ወግ አንዳች የሆነን ድንገተኛ ነገር ሲያጋጥም በመሆኑ ሁሉም ዘመዶቻቸውና የበኒ ሐሽም ዘሮች በሰፋ ተራራ ዙሪያ ተሰበሰቡ። እሳቸውም ተራራው ጫፍ ላይ ሆነው እንዲህ አሉ፣ አሁን ከዚህ ተራራ ጀርባ ጠላት መምጣቱን ብነግራችሁ አታምኑኝምን? ሱብሃንአላህ። ተመልከቱ አጀንዳቸውን ሰዎች አጽንዖት እንዲሰጡት ለማድረግ እንዴት አይነት ዘዴ እንደተጠቀሙ። ይህ ጥበብ የተሞላበት ዘዴ ሲሆን አንድን ነገር ሰዎች ክብደት እንዲሰጡት የማድረጊያ መንገድ ነው። ከዚህ ተራራ ጀርባ የሚገድላችሁ፣ የሚያጠቃችሁ፣ የሚዘርፋችሁና የሚማረካችሁ ጠላት እንደመጣ ብነግራችሁ አታምኑኝምን ነበር ያሏቸው። ለዚህ ጥያቄ የሰዎቹ መልስ ምን ነበር የመለሱላቸው?
ወላሂ በወርቅ ቀለም የሚጻፍ አባባል ነበር ሰዎቹ የተናገሩት። እንዲህ ነበር ያሉት፣ እንዴት እናምናሃለን እንጂ አንተ እኮ አንድም ጊዜ ውሸት ስትናገር ሰምተንህ አናውቅም። እሳቸውም እንዲህ አሉ፣ እንደዚያ ከሆነ እኔ እዚህ የሰበሰብኳችሁ እኔ ያመጣሁትን ነገር ያልተቀበለ ከባድ ቅጣት እንደሚጠብቀው ላስጠነቀቃችሁ ነው። ይህንን መልእክት ካስተባበላችሁ የሚጠብቃችሁ ጀሃነም መሆኑን ልነግራችሁ ነው። ከዚያ በኋላ ለዚህ ንግግራቸው ፈጣን የሆነና አፍራሽ መልስ የሰጣቸው አጎታቸው አቡ ለሃብ ነበር። የአላህ እርግማን ይውረድበትና እንዲህ ነበር ያላቸው፣ ጥፋት ይገባህ፣ ለዚህ ለማይረባ ነገር ነው እዚህ ድረስ የሰበሰብከን። ይህን ካለ በኋላ ከዚያ ቦታ ለቆ ወደ መጣበት ተመለሰ። እርሱን ያዩ ሌሎችም ተከትለውት በመሄዳቸው የነቢዩ ሰለላሁ ዐለይሂ ወሰለም ተልእኮ ለጊዜውም ቢሆን ሳይሳካ ቀረ። ከዚያ በኋላ ብዙም ሳይቆይ ነበር ቀጣዩ የቁርአን አንቀጽ የወረደላቸው። ቢስሚላሂ ራህማኒ ራሂም ተበት የዳ አቢ ለሀብ ወተብ። የአቡ ለሃብ ሁለት እጆች ከሰሩ፣ ጠፋ፣ እርሱም ከሰረ። ማ አግና ዐንሁ ማሉሁ ወማ ከሰብ። His wealth and all that he owned. ከእርሱ ገንዘቡም ያም ያፈራው ሁሉ ምንም አልጠቀመውም። የመንቀልቀል ባለቤት የሆነችን እሳት በእርግጥ ይገባል፣ ሚስቱም ትገባለች እንጨት ተሸካሚ ስትሆን። ሚስቱ ኡሙ ጀሚል እንጨት ትሸከም ነበር። ያን የምታደርገው ለእርሳቸው ልትሸጥላቸው ነበር። ፈጽሞ እንደዚህ አይደለም። ከዚያ ይልቅ አካላዊ ጉዳት እንዲደርስባቸው የተለያዩ ሾህ የሚበዛባቸውን እንጨቶች ተሸክማ ታመጣና በሌሊት ማንም ሳያት ነቢዩ ሰለላሁ ዐለይሂ ወሰለም በሚራመዱበት መንገድ ላይ ታስቀምጠው ነበር። ይህን የምታደርገው እሾህ እግራቸውን እንዲወጋቸው ስለምትፈልግ ነው። ፊ ጂዲሃ ሐብሉን ሚን መስድ። In her neck. በአንገቷ ላይ ከጭረት የሆነ ገመድ ያለባት ስትሆን ይህ የቁርአን አንቀጽ መውረዱን ለመጀመሪያ ጊዜ እንደሰማች ኡሙ ጀሚል የእርሷና የባሏ ስም በመነሳቱ በጣም ተናደደች። ሱብሃንአላህ፣ ሁሉም የዚህ ቁርአን አንቀጽ መልእክት የእርሷና የባሏን ጉዳይ ብቻ የሚያወሳ ነበር። ስለሆነም ነቢዩን ሰለላሁ ዐለይሂ ወሰለም በድንጋይ ልትፈነክታቸው በእጆቿ ድንጋይ ይዛ ስትመጣ አቡበከር ከነቢዩ ሰለላሁ ዐለይሂ ወሰለም አጠገብ ተቀምጠው ነበር። አቡበከር ረዲየላሁ አንሁ ምን የሚያምሩ ገጽታ ናቸው። ነቢዩ ሰለላሁ ዐለይሂ ወሰለም ከሰው ዘር በሙሉ በላጭ ሲሆኑ ከእርሳቸው በኋላ ደግሞ ከነቢያትና ከመልእክተኞች ቀጥለው ሲዲቅ በመባል የሚታወቁት አቡበከር ረዲየላሁ አንሁ ነበሩ። እናም አቡበከር ረዲየላሁ አንሁ ከተወዳጁ ጓደኛቸው ጎን ሆነው ይህቺ ኡሙ ጀሚል የምትባል ሴት ስትመጣ ይመለከቷት ነበር። በእጆቿ ድንጋይ ይዛ የታለ ሙሐመድ የታለ ላገኘው ፈልጋለሁ ትል ነበር። ይህቺ ሴት ምን ያህል የተረገመች መሆኗን ተመልከቱ። የአላህን መልእክተኛ ሰለላሁ ዐለይሂ ወሰለም በድንጋይ ልትፈነክስ ስትመጣ አቡበከር ተመለከቷት። ከዚያም ለጓደኛቸው እንዲህ አሉ፣ የአላህ መልእክተኛ ሆይ ይህቺ ሴት እየተጠጋችን ነው፣ እባክዎን ወደዚያ ራቅ በሉና እስክትመለስ ድረስ ይቆዩ አሏቸው። የአላህ መልእክተኛ ግን ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ አትስጋ፣ ፈጽሞ ልታየኝ አትችልም። ሴትዮዋ ተጠጋች። ነቢዩ ሰለላሁ ዐለይሂ ወሰለም ከአቡበከር ጎን ነበሩ። ከዚያም እንዲህ እያለች መደንፋት ጀመረች፣ ጓደኛ የት ነው? በእኔ ላይ የግጥም ስንኞች መቋጠሩን ሰማሁ። የት ነው ያለው አሁን? ልብ በሉ፣ የቁርአኑ አንቀጽ እርሷ ግጥም ወይም ቅኔ በማለት ነው የምትጠራው። ለእርሷ ነቢዩ ሰለላሁ ዐለይሂ ወሰለም የታወቁ ባለቅኔ ናቸው። ከዚያም እኛ ብልህ አስተዋይ የሆኑት አቡበከር ረዲየላሁ አንሁ እንዲህ አሏት፣ በአላህ ይሁንብኝ የእኔ ጓደኛ የአላህ ነቢይ ቅኔን አይቀኝም። ይህ ቅኔ ወይም ግጥም አይደለም፣ የኃያሉ አላህ ንግግር እንጂ። እርሷም አንተ እንደዚያ ነው ብለህ ታምናለህ ካለቻቸው በኋላ ተመልሳ ሄደች። ወንድሞቼ እናቶቼ፣ ይህ ሁሉ ሲሆን ነቢዩ ሰለላሁ ዐለይሂ ወሰለም ወደ ቤታቸው ገብተው አንዳንድ ነገር እያከናወኑ ነበርን? ፈጽሞ እዚያው ጓደኛቸው ጎን ቁጭ ብለው ሁሉንም ነገር እየተከታተሉ ነበር። ከዚያም አቡበከር ረዲየላሁ አንሁ የአላህ መልእክተኛ ሆይ እዚሁ ጎን ተቀምጠው እያሉ ያላየችሁት እንዴት ነው በማለት በአግራሞት ጓደኛቸውን ጠየቋቸው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ መልአክ በእኔና በእርሷ መካከል የሚጋረድ የሆነን አንዳች ግርዶሽ ጣለ። ይህ የሚያሳየው የአላህ መልእክተኛ ተአምራት ማለቂያ የሌላቸው መሆኑን ነው። በጓደኛቸው በአቡበከር አጠገብ ሆኖ ሳሉ ኡሙ ጀሚል ልታያቸው አልቻለችም ነበር። እርሳቸው ግን ሁሉንም ክስተት በአይናቸው በብረቱ እያስተዋሉ ነበር።
እንግዲህ ኡሙ ጀሚልና አቡ ለሃብን በተመለከተ የተከሰተው ነገር ሁሉ ይህን ይመስል ነበር። There are many different groups that will go to hellfire depending upon the gravity and number of sins. There are those who have been mentioned by name. ጀሃነም የሚገቡ ሰዎች በተለያየ ቡድን ይከፋፈላሉ። ይህም በሰሩት ኃጢአት ልክና ብዛት የሚወሰን ነው። በስም የተጠቀሱት ማለትም በሐዲስ ወይም በቁርአን ማለት ነው አቡ ጀህል፣ አቡ ጣሊብ፣ አቡ ለሃብ፣ ፈርዓውን፣ አምር ኢብኑ ልሐይ የሉጥ ሚስት የኑህ ሚስት ሲሆኑ ሌሎች ደግሞ በቡድን የሚጠሩት ከሃዲያን አጋሪዎች ወይም ጣዖታውያን ከሙስሊሞች ውስጥ ደግሞ ታላላቅ ኃጢአቶችን የፈጸሙ ናቸው። ሙስሊሞች ሆነው የሞቱ ሆነው ግን ተውባ ሳያደርጉ ወይም ሳይጸጸቱ የቀሩ እነርሱ በእርግጥ በአላህ መሺአ ስር ናቸው። ኃያሉ አላህ ሊምራቸው ወይም ሊቀጣቸው ይችላል። ሆኖም ግን በጀሃነም ውስጥ ለሁል ጊዜም ዘውታሪ አይሆኑም። ነገር ግን ከሃዲያን ሆነው የሞቱ ሰዎች ለዝንተ ዓለም በጀሃነም ውስጥ ሲቀጡ ይኖራሉ። የአዛብ ቅጣት ከእነርሱ ላይ አይቀልላቸውም፣ በወቀሳም አይታለፉም። አላህ እንዲህ ይላል أعوذ بالله من الشيطان الرجيم والذين كفروا وكذبوا بآياتنا أولئك أصحاب النار هم فيها خالدون. As for those who disbelieved and denied the message, እነዚያ ባንቀጾቻችን የካዱ በእርሷ ውስጥ ለዘላለም ዘውታሪዎች ሲሆኑ መኖሪያቸውም ገሃነም ናት። ከሃዲያን አላህን ማወቅ የሚገባቸውን ያህል አላወቁትም። በእርግጥ የአላህን ልክ ተገንዝበዋል ማለት አይቻልም። በእስላም ወንድሞቼና እህቶቼ የሆናችሁ አልሐምዱሊላህ ይህን ታላቅ የሆነ ሃይማኖት አላህ ሰጠን። እኛ ከእነዚያ ከሃዲያን ከሆኑት ህዝቦች ውስጥ አይደለንም። ላኢላሃ ኢላላህን ካስተባበሉ ህዝቦች አይደለንም። ይሁን እንጂ ይህን የተሰጠንን ጸጋ ግምት ልንሰጠው ይገባል። እንደኛ እንደ ሙስሊሞች ሌሎች ህዝቦች አልታደሉም። እኛ በአላህ ጥበቃ ስር እንደሆን ነው ሌላ ማንም ህዝብ ይህን እድል አላገኘም። አላህ ሱብሓነሁ ወተዓላ ጸጋዎችን በመስጠት ውሎታ ውሎልናል። በእርግጥም እርሱ ታላቅና ምርጥ ህዝብ አድርጎናል። በዚች ምድር ላይ የነቢዩ ሙሐመድ ኢብኑ አብደላህ ሰለላሁ ዐለይሂ ወሰለም ኡማ እንድንሆን መርጦናል። ይህ ወላሂ ልዩ የሆነ መብት ነው። ከኃያሉ አላህ የተሰጠን ታላቅ ክብርና ውለታም ነው። ቀደምት የእስላም ትውልዶች የእስላምን ትርጉም በሚገባ የተገነዘቡ ነበሩ። የእስላምን ጸጋ በቅጡ ተረድተውት ነበር። ለዚህም ነው በእያንዳንዱ የህይወት እንቅስቃሴ ቀዳሚዎች ለመሆን የበቁት። በማንኛውም የእውቀት መስክ የተዋጣላቸው ምሁራኖች ነበሩ። ለሰው ዘር በሙሉ በነበራቸው ታላቅ የሆነ የሥነ ምግባር የሞራል ምጥቀት ተምሳሌቶች ነበሩ። የታላቅ ባህሪ ባለቤቶች ነበሩ። ስለሆነም በሁሉም የዓለም ክፍል አድናቆትንና ክብርን ለመጎናጸፍ ችለዋል። ኢስላም ይዞልን የመጣው ይህን ሁሉ ውበት ነው። ለዚህም ነበር ሌሎች ህዝቦች ቀደምት ሰለፍ አባቶችን በማየት ብቻ ኢስላምን ይወዱ የነበረው። ምክንያቱም እነዚያ አባቶች ኢስላምን በወሬ ደረጃ ሳይሆን በተግባር ይኖሩት ነበርና። ስለሆነም አላህን እናወድሰው እናጥራውም። ምክንያቱም ኢስላምን በመስጠት ከዘላለማዊ መከራ ነፃ አውጥቶናልና። ሃይማኖትን አሽቀንጥረው በመጣል ከሃዲ ከሆኑት ባለመደመራችን አላህን ልናመሰግነው ይገባል። ሌሎች በጀሃነም ለዝንተ ዓለም እሳት እንደሚቀጡ አላህ የገለጸልን ቡድኖች አጋሪዎች ወይም ሙሽሪኮች ናቸው። እነዚያ ከአላህ ጋር ሌሎች አማልክቶችን በማጋራት ሲያመልኩ ይኖሩ ናቸው። እነዚህ ሰዎች ዘላለማዊ ቅጣት እንደሚጠብቃቸው አላህ እንዲህ በማለት ይገልጽልናል። إن الذين كفروا من أهل الكتاب والمشركين في نار جهنم خالدين فيها أولئك هم شر البرية. those who rejected the truth from amongst the people of the scripture and the polytheists, እነዚያ ከመጽሐፍ ሰዎች የካዱት አጋሪዎችም በገሃነም እሳት ውስጥ ናቸው። በውስጧ ዘውታሪዎች ሲሆኑ እነዚያ እነርሱ ከፍጥረታት ሁሉ ክፉ ናቸው። እነዚህ ሰዎች በእሳት ውስጥ ሆነው ጌታቸው ምህረት እንዲያደርግላቸው ይማጸናሉ። ሆኖም ግን አላህ ሱብሓነሁ ወተዓላ በሚቀጥለው የቁርአን አንቀጽ እንደሚነገረው ከዚያ ቃጠሎ አይወጡም። يريدون أن يخرجوا من النار وما هم بخارجين منها
ولهم عذاب مقيم. Their wish will be is after they go into hellfire and they witness the evil in hellfire, the punishment. Their wish will be to get out. ከእሳት ሊወጡ ይፈልጋሉ። እነርሱም ከእርሷ ወጪዎች አይደሉም። ለእነርሱም ዘውታሪ ቅጣት አላቸው። እዚህ ላይ የሚነሳ ጥያቄ አለ። ለመሆኑ ሙስሊሞች ሽርክ ይፈጽማሉን? ሙስሊሞች ከአላህ ሌላ የሆነን አካል ያመልካሉ ወይ? በሙሐመድ ሰለላሁ ዐለይሂ ወሰለም ኡማ ውስጥ ሽርክ አለን? መልሱን አዎን አለ የሚል ነው። ለዚህ መልስ አላህ ሲናገር እንዲህ ይላል፣ አብዛኛዎቹም በአላህ ላይ የሚያጋሩ ቢሆኑ እንጂ አያምኑም። ስለሆነም አብዛኛው ሙስሊም ላኢላሃ ኢላላህ ብያለሁ ይላል እንጂ ተውሂድን በሚገባ አልተገነዘበም። የሽርክንም ምንነት በቅጡ አላወቀም። ብዙዎች ሙስሊሞች ሳያውቁትና ሳይገነዘቡት ሽርክ ውስጥ ይገባሉ። ዱዓ በማድረግ በመማፀን ከሞቱ ሰዎች፣ ከቅዱሳን፣ ከነቢያት፣ ከመላእክት፣ ከጅን ወይም በሕይወት ከሚገኝ ሰው አንዳች ነገር ይሰጣቸው ዘንድ ያጎበድዳሉ። ከነዚህ አካላት አንዳችን ነገር ይሻሉ፣ ለእነርሱ መስዋዕት ያርዳሉ፣ ጉዳያቸው ይፈጸምላቸው ዘንድ ይለምኗቸዋል። ወላሂ ብዙ ሙስሊሞች እነዚህ የሐሰት አማልክት ልጅ ይሰጧቸው ዘንድ ይማጸኗቸዋል። ይህን ሁሉ እየፈጸሙም ታዲያ ጠንካራ ሙስሊሞች እንደሆኑ ይናገራሉ። አሁን ጠንካራ ሙስሊሞች ነን ይላሉ። ሆኖም ግን ይህ ኢስላም አይደለም። ይህ ግልጽ የሆነ የሽርክ ተግባር ነው። ከነቢዩ ሰለላሁ ዐለይሂ ወሰለም መቃብር አጠገብ አንድ ወረቀት ተገኝቶ ነበር። ያን ወረቀት የጣለችው አንድ ወጣት ስትሆን በውስጡ እንዲህ የሚል ጽሑፍ ነበረበት። የአላህ ነቢይ ሆይ ወደዚህ ዓለም ይምጡና ብርሃን ይሆኑን። የአላህ ነቢይ ሆይ ይምጡና ኡማውን ከገባበት የጨለማ ሕይወት ያወጡት። የአላህ ነቢይ ሆይ ይምጡና ፈጥነው ድልን ያስጨብጡን። ተመልከቱ፣ ይህ በሽርክ ላይ ሽርክ በሽርክ ላይ ሽርክ ነው። ይህች ወጣት አሁን ሙስሊም ነኝ ትላለች። ሆኖም ግን ተውሂድን የማታውቅ ስለ ሽርክም ዕውቀት የሌላት ናት። ብዙ ሙስሊሞች በቀን 5 ጊዜ ይሰግዳሉ። ሆኖም ግን ደረታቸው ላይ፣ ክንዳቸው ላይ፣ እጃቸው ላይ፣ ጣታቸው ላይ አንዳች ነገር በማሰር ከመጥፎ ነገር እንዲጠብቃቸውና የሆነ ነገርም ለማግኘት እንዲረዳቸው ይከጅላሉ። ስንቶቹ ናቸው ገና ሕፃን ልጅ እንደተወለደ ዶቃ አካሉ ላይ የሚያስሩ? ያን የሚያደርጉት ከሰው አይን ለመከላከል እንደሆነ ይናገራሉ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አንድ ሰው በእጁ ላይ አምባር አድርጎ ተመለከቱ። በሌላ ዘገባ ደግሞ ከነሐስ የተሰራ ቀለበት ነው ተብሏል። እርሳቸውም ይህ ምንድን ነው በማለት ጠየቁት። ሰውየውም የአላህ መልእክተኛ ሆይ ይህ በዕድሜ መግፋት ከሚመጣ ድካም ይከላከልልኛል አላቸው። እርሳቸውም አውልቀህ ጣለው፣ ይህ ድካምን እንጂ አይጨምርልህም። ይህን አድርገህ ብትሞት ኖሮ መቀመጫ እሳት ውስጥ ይሆን ነበር አሉት። ለምን? ምክንያቱም ይህ ሽርክ ስለሆነ። ዛሬ ስንቶቹ ናቸው መካ ወይም መዲና፣ በድር ወይም ዑድ ሲሄዱ ከቦታዎቹ ተበሩክ የሚፈልጉት? ከካዕባ ወይም የነቢዩ መስጊድ የመካን ወይም መዲናን አሊያም ደግሞ የኡሁድን አፈር ሲመለከቱ አንዳች ተበሩክ ያስገኛል በማለት ይንከባለሉበታል። ወይም ፊታቸውንና ሌላውን አካላቸውን ይቀቡታል። ሌሎች ደግሞ የሸኾቻቸውን እጆች ተበሩክ እጀላ ይስማሉ። ለሸኾቻቸው ሳይሆን በየመንደሩ ሸኽ ነኝ እያለ ተወሽቆ ለሚያታልል ሰው የቅርብ ዘመዳቸው የሆነችን ሴት እየላኩ ከእርሱ ጋር ወሲብ እንድትፈጽም በማድረግ ተበሩክ የሚፈልጉ ስንቶች ናቸው? እንዲህ አይነት ሰዎች ብዙ ናቸው፣ ወላሂ ብዙ ናቸው። ይህ ሽርክ ብቻ ሳይሆን የተደራረበ ኃጢአት ነው። ከአላህ ሌላ በሆኑ የተለያዩ አካላት የሚምሉ ስንቶች ናቸው? በነቢይ በአባቴ ይሁንብኝ፣ በክብሬ ይሁንብኝ፣ በዛሬው ፈጅር ይሁንብኝ፣ በሌሊቱ ይሁንብኝ፣ በአባቴ ክብር ይሁንብኝ ወዘተ ወዘተ ይላሉ። ይህ ሁሉ ሽርክ ነው። እነዚህ ሰዎች ተውሂድን ካላወቁ ሽርክ ምን እንደሆነ ሊያውቁ አይችሉም። አንዳንዶች ደግሞ ጨለማ ባይሆን ኖሮ ይህ ቤት አይዘረፍም ነበር፣ ይህ ሰው እንዲህ አድርጎ ቢሆን ኖሮ አይገደልም ነበር፣ እንዲህ ቢሆን ኖሮ እንዲያ ቢሆን ኖሮ ይላሉ። ቢሆን ኖሮ የምትለው የሰይጣን ንግግር ናት ብለዋል መልእክተኛው ሰለላሁ ዐለይሂ ወሰለም። ታዲያ አላህን የት አለ የምንገዛው? ይህ ግልጽ የሆነ ሽርክ ነው። ስንቶች ናቸው በዛሬ ጊዜ የሩቅን ነገር ወይም ገይብ እናውቃለን በሚል አጭበርባሪ ሰዎች የሚታለሉ? ኮከብ ቆጣሪዎች፣ ትንቢት ተናጋሪዎች፣ መጽሐፍ ገላጮች፣ ደጋሚዎች፣ ጠንቋዮችና አስማተኞች ስንቱን ጉድ እያደረጉት ነው። እነዚህ ሁሉ የሰይጣን ቡችሎች አመለካከታቸው የዘቀጠና ግልብ እምነት ያላቸውን ሙስሊሞች በየጊዜው ይጫወቱባቸዋል። ይህ ሁሉ ሽርክ ነው።
ስንቶች ናቸው ዛሬ በኮከብ ቀጠራ ወይም አስትሮሎጂ የሚያምኑ ሙስሊሞች? በዚህ ወር ምን ብታደርግ ወይም ባታደርግ እንደሚሻልህ ይህ ኮከብ ይገልጽልሻል፣ ይህን ብታደርግ ገድህ ይከፈታል፣ ወዘተ ወዘተ። ይህ ወገኖቼ ግልጽ የሆነ ሽርክ ነው። ሙስሊሞች ወይ አማኞች ወይ ከኛ ውስጥ ስንቶች ናቸው ፓንቲዝም በሚባለው ሁሉም ነገር አላህ ነው፣ አላህ ሁሉም ነገር ነው የሚል ፍልስፍና በሚያራምደው ሐራጥቃ የሚያምኑ? ይህ ግልጽ የሆነ ሽርክ ነው። የዚህ እምነት ዋነኛው መሪ አልሐላጅ የተባለ ሰው ነው። ይህ ሰው በድፍረት እኔ አላህ ነኝ አላህም እኔ ነኝ ብሎ ተናግሯል። ይህ ሰው በቀረበበት ክስ መሰረት የሙስሊም መሪዎች ይዘው ሰይፈውታል፣ አንገቱን ቀልተውታል። ምክንያቱም ሙሽሪክ ነበርና። እናም እርሱን በማጥፋት እምነቱን ለማጥፋት ተሞክሯል። ሆኖም ግን ብዙ ተከታዮችን ማፍራት ችሎ ነበር። ኃያሉ አላህ እንዲህ ይላል፣ وَمَا يُؤْمِنُ أَكْثَرُهُم بِاللَّهِ إِلَّا وَهُم مُشْرِكُونَ. And the majority believe not, except that they commit acts of shirk. Brothers and sisters, this is not the lesson of shirk. አብዛኛዎቹ እነርሱ በአላህ ላይ የሚያጋሩ ቢሆኑ እንጂ አያምኑም። ወንድሞቼና እህቶቼ ይህ ሽርክን የሚመለከት ትምህርት አይደለም። ሆኖም ግን ማስጠንቀቂያ እንዲሆናችሁ ነው። እኛ ሙስሊሞች ይህን ጠንቅቀን መገንዘብና ንቁ መሆን ይጠበቅብናል። ባካችሁ እስላምን እንገንዘብ፣ ተውሂድን በቅጡ እንረዳ፣ ከዚያም ሽርክን በሚገባ እንወቅ። ያኔ ሙሽሪክ ከመሆን እንድናለን። ሙሽሪኮች የመጨረሻ መዳረሻቸው የት እንደሆነ እናውቃለን። እርሱም ዝንተ ዓለም ግለቱ የማይበርድ የሆነ የጀሃነም እሳት ነው። ቅጣቱ እጅግ ከባድ ከሆነው ጀሃነም ኃያሉ ይጠብቀን ዘንድ እንለምነዋለን። ኃያሉ አላህ በጀሃነም ለዘላለም እንደሚቀጡ በቅዱስ ቃሉ ከገለጸልን አካላት መካከል ከሃዲያን የሆኑ ጅኖች ናቸው። ጅኖች የአላህ ፍጡራን ሲሆኑ ከሰውም ሆነ ከመላእክት ለየት ያሉ መሆናቸው እናውቃለን። ይሁን እንጂ ጅኖች ከሰው ልጅ ጋር የሚጋሯቸው አንዳንድ ባህሪያት አላቸው። የማወቅና የመማር ችሎታ፣ ማስተዋል፣ ክፉና ደግ፣ እውነትና ሐሰትን የመለየት ችሎታ ያላቸው ሲሆን ከእኛ እይታ የተሰወሩ ሲሆኑ እነርሱ ግን እኛን ማየት ይችላሉ። ልክ እንደ ሰው ልጅ ሁሉ አማኞችና ከሃዲያንም አሉባቸው። ስለሆነም ልክ እንደ ሰው ልጅ ሁሉ በፍርዱ ቀን ለጥያቄና ለምርመራ ይቀርባሉ። ኃያሉ አላህ አንጸባራቂና የምንጊዜም ብርሃን በሆነው መጽሐፉ ከጅን የሆኑ የተወሰኑ ክፍሎች ቁርአንን እንዳዳመጡና የኢስላምን ተልእኮ እንዲሁም የሙሐመድንም ሰለላሁ ዐለይሂ ወሰለም መልእክተኛ መሆን የተቀበሉ መሆኑን በሱራ አልጅን እንደሚከተለው በማለት ይገልጻል። بسم الله الرحمن الرحيم قل أوحي إلي أنه استمع نفر من الجن فقالوا إنا سمعنا قرآنا عجبا يهدي إلى الرشد فآمنا به ولن نشرك بربنا أحدا. Say, O Muhammad, it has been revealed to me. ሙሐመድ ሆይ በል እነሆ ከጅን የሆኑ ጭፍሮች ቁርአንን አዳመጡ፣ እኛ አስደናቂ የሆነን ቁርአን ሰማን አሉ። ማለት ወደ እኔ ተወረደ፣ ወደ ቀጥታ መንገድ የሚመራን ቁርአን ሰማን፣ በእርሱም አመንን፣ በጌታችንም አንድንም አናጋራን። ኃያሉ አላህ ሌላው ስለ ጅኖች ከገለጸልን ምስጢራት አንዱ ከእነርሱ ውስጥ አማኞች እንዳሉ ሁሉ ከሃዲያን መኖራቸውን ነው። وأنا منا المسلمون ومنا القاسطون فمن أسلم فأولئك تحروا رشدا وأما القاسطون فكانوا لجهنم حطبا. And among us are Muslims. እኛም ከእኛ ውስጥ ሙስሊሞች አሉ፣ ከእኛም ውስጥ በዳዮች አሉ። የሰለሙ እነዚያ ቅንን መንገድ መረጡ፣ በዳዮቹማ ለገሃነም ማገዶ ሆኑ። እንግዲህ ይህ የጅኖች ጭፍራ ነው። ከሃዲ ሆኖ ከተገኘ እስከ ዝንተ ዓለሙ በጀሃነም ውስጥ የሚቀጣው። በተመሳሳይ ሁኔታ ጀሃነም ውስጥ ዘውታሪ ከሚሆኑት መካከል የተወሰኑት ወደ ጀሃነም መግቢያ በሮች ሲደርሱ፣ ሁላችንም እንደምናውቀው ጀሃነም መግቢያ በሮች አሏት። አንድ ሁለት ብቻ ሳይሆኑ ከዚያ በላይ ናቸው። እኛም የጀሃነም ደጆችን የሚጠብቁት ዘበኞች ወደዚያ ሊገቡ ካመሩት ሰዎች ጋር በሚከተለው አኳኋን ቃላትን እንደሚለዋወጡ አላህ በቁርአን ሲገልጽ እንዲህ ይላል። وسيق الذين كفروا إلى جهنم زمرا
حتى إذا جاءوها وفتحت أبوابها وقال لهم خزنتها ألم يأتكم رسل منكم يتلون عليكم آيات ربكم وينذرونكم لقاء يومكم هذا قالوا بلى ولكن حقت كلمة العذاب على الكافرين قيل ادخلوا أبواب جهنم خالدين فيها فبئس مثوى المتكبرين. And the disbelievers, እነዚያ የካዱትም የተከፋፈሉ ጭፍሮች ሆነው ወደ ገሃነም ይነዳሉ። በመጧትም ጊዜ ደጃፎቿ ይከፈታሉ። ዘበኞቿም ከእናንተ የሆኑ መልእክተኞች የጌታችሁን አንቀጾች በእናንተ ላይ የሚያነቡላችሁ የዚህን ቀን መገናኘት የሚያስጠነቅቋችሁ አልመጧችሁምን ይሏቸዋል። የለም መጥተውናል፣ ግን የቅጣቲቱ ቃል በካዲያን ላይ ተረጋገጠ ይችላሉ። የገሃነም ደጃፎች በውስጧ ዘውታሪዎች ስትሆኑ ግቡ፣ የትዕቢተኞች መኖሪያ ምን ትከፋ ይባላሉ። በሱረቱል ሂጅር ቁጥር 44 ላይ ኃያሉ አላህ የጀሃነምን በሮች ትክክለኛ ቁጥር እንደሚከተለው በማለት ገልጿል። وإن جهنم لموعدهم أجمعين 7 أبواب لكل باب منهم جزء مقسوم. And the Almighty Lord says, translated, ለእርሷ 7 ደጃፎች አሏት፣ ለየደጃፉም ሁሉ ከእርሱ የተከፈለ ፋንታ አለ። ከሃዲያን አንድ ጊዜ ጀሃነም ውስጥ ከገቡ በሩ ይዘጋና ይቆለፍባቸዋል ወይም ይታሸግባቸዋል። ስለሆነም መውጫ ቀዳዳ አያገኙም። አሁን እዚህ ያለንበት ህንፃ ውስጥ ለእሳት አደጋ ጊዜ የሚሆን መውጫ በር አለ። ይህ እንዲሆን ህጉ ያዛል። ሆኖም ግን በመጪው ዓለም እንደዛ አይነት የመውጫ ቀዳዳ ብሎ ነገር የለም። ኃያሉ አላህ እንደሚለው ሁሉም ነገር የተዘጋና መውጫ ቀዳዳ የሚባል ነገር የሌለው ነው። والذين كفروا بآياتنا هم أصحاب المشأمة عليهم نار مؤصدة. And for those who have disbelieved, they will be the companions of the left hand. እነዚያ በአንቀጾቻችን የካዱት እነርሱ የግራ ጓዶች ናቸው፣ በእነርሱ ላይ የተዘጋች እሳት አለች። እንግዲህ ይህ ነው የፍርዱ ቀን የሚባለው። አላህ በሱራ አልሁመዛ ደግሞ ይህንን ጉዳይ እንዲህ በማለት ያብራራዋል። بسم الله الرحمن الرحيم ويل لكل همزة لمزة. Woe to every slanderer and backbiter. Subhanallah, does this not make you scared? ለሐሜተኞችና ለዘላፊ ሁሉ ወዮለት። ታዲያ ሐሜተኞችና ዘላፊዎች የሙስሊም ወንድማቸውና እህታቸውን ስጋ የሚበሉ ይህን አንቀጽ አይፈሩምን? ስለሆነም ወንድሞችና እህቶቼ አላህን እንፍራ። ወንድሞቻችንና እህቶቻችን የሚወዱት ነገር ብቻ እነርሱ በሌሉበት ጊዜ እንናገር። الذي جمع مالا وعدده. He who gathers his wealth. ለዚያ ገንዘብ የሰበሰበና የቆጣጠረው ያደለበውም ለሆነ ወዮለት። ያ ገንዘብን ሁሉ ጊዜ መሰብሰብ የሚወድ የደሃን ሐቅ የማያወጣ ወዮለት። እርሱን የሚያስደስተው ገንዘብ መሰብሰብ ከዚያም መቁጠር ለኢስላም ግድ የለውም። በቃ ብዙ ሆነልኝ እያለ መቁጠር። يحسب أن ماله أخلده. He thinks all his wealth. ገንዘቡ የሚያዘወትረው መሆኑን ያስባል። ይህ ሰው ሁልጊዜም ከጠዋት እስከ ማታ ገንዘብ ይሰበስባል። 20፣ 30፣ 40 እያለ ይቆጥራል። እናም ይህ የሚያከማቸው ገንዘብ ሀብትና ንብረቱ ዘላለም ዘውታሪና የማይጠፉ ይመስለዋልን? كلا لينبذن في الحطمة. Listen to what Allah says. No. እዚያም ይከልከል፣ በሰባሪቱ እሳት ውስጥ በእርግጥ ይጣላል። በሌላ አገላለጽ አንተ መከራህን አይተህ የምትሰበስበው ለራስህ ሳይሆን ለወራሾችህ ነው። እነርሱ ደግሞ በተራቸው ለወራሾቻቸው ያስተላልፉታል፣ ቀጣዮችም እንደዚያው። ሆኖም ግን
አንተ በገንዘብ ትቀጣበታለህ። وما أدراك ما الحطمة ሰባሪቱ ምን እንደሆነች ምን አሳወቀህ? የተነደደች የአላህ እሳት ናት። نار الله الموقدة The fire of Allah Ta'ala. የአላህ እሳት ጀሃነም እንዴት እየተቀጣጠለች እንደተቀመጠች ቀደም ሲል ሰምተናል። 1000 ዓመት ቀይ 1000 ዓመት ደግሞ ነጭ ከሆነች በኋላ በመጨረሻው 1000 ዓመት ጥቁር መልክ ይዛ ተቀምጣለች። التي تطلع على الأفئدة That which leaves up. ያቺ በልቦች ላይ የምታዘልቅ የሆነች إنها عليهم مؤصدة It will be closed. እርሷ በእርግጥ በእነርሱ ላይ የተዘጋች ናት። ወገኖቼ ምንም መውጫ መንገድ የለም። በግራም እሳት፣ በቀኝም እሳት፣ ከኋላ እሳት፣ ከፊት እሳት፣ ጣራው እሳት፣ ወለሉ እሳት፣ ሰውነት ውስጥ እሳት። ስለሆነም በሌላ አባባል ሁሉም ነገር እሳት ነው ማለት ነው። في عمد ممددة With pillars stretched forth. And here McCarthy, one of the predecessors, mentions በተዘጋች አዕማድ ውስጥ የተዘጋች ናት። ቀደምት ሰለፍ አባቶች አንዱ ሲናገር ሰዎች በጀሃነም ውስጥ እንደገቡ ወዲያው በሩ በኃይለኛ የብረት መሸጎሪያዎች ይዘጋና በቁልፍ ይከረቸማል። ለምን? እሳቱ ግለቱና ሙቀቱ የበለጠ እንዲያቃጥላቸው ታስቦ ነው። እናም እዚያ ሆነው ይቅርታ እንዲያደርግላቸውና እንዲያዝንላቸው አላህን ይጠይቃሉ። ጌታችን ሆይ እዘንልን ይላሉ። ታዲያ በጎ ምላሽ ያገኛሉ ወይስ ቀና ያልሆነ ምላሽ ነው የሚሰጣቸው? የሚከተለውን አንቀጽ እናዳምጥ። قال اخسئوا فيها ولا تكلمون he will say to them when they plead for mercy, remain you there with ኃያሉ አላህ ignominy. እንደተዋረዳችሁ እዚያው ሁኑ አታናግሩኝ ይላቸዋል። አላሁ አክበር። ይህ ነው እንግዲህ የጀሃነም ሰዎች መጨረሻ። ሰዎች ሆይ የጀሃነም እሳት በተዘጋ ታላቅ የእቶን ምድጃ ውስጥ የሚቀጣጠል ከሆነ ምንድን ነው የሚፈጠረው? ለምሳሌ የዳቦ መጋገሪያ ምድጃን እንውሰድ። ከተዘጋ ምንድን ነው የሚሆነው? ሙቀቱ እየጨመረ እያየለ ነው የሚሄደው። እንቁላል በስቶፍ ስትጠብሱ እንዴት ነው? መጥበሻውን ከከደናችሁት በስሎ ይኮማተራል፣ ያራል። ከከፈታችሁት ግን አየር ስለሚያገኝ ቀስ እያለ ነው የሚበስለው። በጀሃነም ውስጥ ሁኔታው ተመሳሳይ ነው። በሮች ከተከረቸሙ እጅግ እየጋመች እየፋመች እየጋየች ትሄዳለች። ለሰከንድ እንኳ ትንፋሽ አያገኙም። አላሁ አክበር። ታዲያ የጀሃነም ሰዎች ሰውነት ይለወጣልን? አሁን እዚያ የሚገባ ሰው እዚህ በምድር ዓለም የነበረውን የሰውነት ይዞታ ብቻ ይዞ ሳይሆን እጅግ ግዙፍ ሆኖ የጀሃነም ሰዎች በቃላት ከሚገለጸው በላይ እጅግ ግዙፎች እንዲሆኑ ይደረጋል። ለምን? አላህ ሱብሓነሁ ወተዓላ ቅጣቱን ይበልጥ እንዲቀምሱት ይላል። እናም ሰውነታቸው እጅግ በጣም ከገዘፈ ቅጣቱ ይበልጥ ይበረታባቸዋል፣ ይበልጥም ያየልባቸዋል። ምክንያቱም ብዙ በገዘፍክ ቁጥር ለቅጣት የሚገለጠው የሰውነት ክፍል የዛኑ ያህል ታላቅ ይሆናል። ታዲያ ይህ ልክ አይደለምን? ሙሉ በሙሉ ልክ ነው እንጂ። የጀሃነም ሰዎች አንዱ ጥርሳቸው ብቻ የሆድን ተራራ ያክላል ተብሏል። ይህ እንግዲህ አንዱ ጥርስ ብቻ ነው። በሁለቱ ትከሻዎች መካከል ያለው ስፋት ፈጣን ጋላቢ 3 ቀን ጋልቦ የሚሸፍነውን ቦታ ያክላል። ተመልከቱ፣ በሁለቱ ትከሻዎች መካከል ያለው ስፋት ነው የ3 ቀን ግልቢያ መንገድ የሚወስደው። አንዱ ሰው የሚቀመጥበት ቦታ ብቻውን ከመካ እስከ መዲና የሚያክል ቦታ ይሸፍናል ተብሏል። በግምት 500 ኪሎ ሜትር ይሆናል ማለት ነው። ብታምኑም ባታምኑም የአንድ ካፊር ቆዳ ጀሃነም ውስጥ ያለው ውፍረት 3 ሌሊቶችን ያስኬዳል። ይህ ሁሉ የፈጠራ ወሬ ወይም ከኪስ እየወጣ የሚነገር ሐዲስ አይደለም። ይህ የሴት ወይም የወንድ አያቶቻችን የነገሩን ተረት ወይም አፈ ታሪክ አይደለም። በምድር ላይ ከቁርአን ቀጥሎ እጅግ አስተማማኝ በሆኑት የቡኻሪና ሙስሊም ኪታቦች ውስጥ የሰፈረ ሰሒህ ሐዲስ ነው። የተነገረው በታላቁ ነቢይ ሰለላሁ ዐለይሂ ወሰለም አፍ ነው። የቆዳቸው ውፍረት የ3 ሌሊት መንገድ ያህል ይሆናል። ቆዳቸው በከሰለ ቁጥር ሌላ ቆዳ ይቀየርላቸዋል። ለምሳሌ ማብሰያ ምድጃን ብንወስድ ከላይ ከሰሉ ያለቀና ወደ አመድነት ሲቀየር ቀስ ተደርጎ ገልበጥ ገልበጥ ይደረግና በሚገባ ማብሰል እንዲችል ይደረጋል። ጀሃነም ውስጥ ግን እሳቱ በዚህም በዚያም በሁሉም በኩል የሚጋጋመው። ስለዚህ እዚያ የገባ ሰው በአንድ ጊዜ ነው ገላው የሚከስለው። ከዚያ በኋላ ሁሉም ነገር ያበቃለታል ማለት ነው? ፈጽሞ። የጀሃነም እድምተኞች እሳቱ ያንገበገበ ካቃጠላቸው በኋላ ካነደዳቸው በኋላ ካከሰላቸው በኋላ
አላህ በቃች ነው። ሱብሃንአላህ። እንደገና ቆዳቸው እንደ አዲስ ይፈጠርና ሁሉም ነገር ከመጀመሪያው ተነስቶ እንደገና መቃጠል ይጀምራሉ። ይህም ሁኔታ ኃያሉ አላህ እንደሚገልጽልን እስከ ዝንተ ዓለም የሚቆይና መቆሚያ የሌለው ነው። إن الذين كفروا بآياتنا سوف نصليهم نارا كلما نضجت جلودهم بدلناهم جلودا غيرها ليذوقوا العذاب إن الله كان عزيزا حكيما. Once their skin has been burnt, we shall form እነዚያ በአንቀጾቻችን የካዱ እሳትን እናስገባቸዋለን። ቆዳዎቻቸውን በከሰሉ ቁጥር ሌላን ቆዳ እንለውጥላቸዋለን። ይህን የምናደርገው ቅጣትን እንዲቀምሱ ነው። አላህም አሸናፊና ጥበበኛ ነው። የቆዳቸው ውፍረት ምን ያህል ነው ብለና የ3 ሌሊት ጉዞ ያህል ውፋር ያለው ይህ ነው የእነርሱ መጨረሻ። ጀሃነም ሲገቡ ደግሞ እጅግ ግዙፍ አካል እንዲኖራቸው ተደርጎ መሆኑ ተነግሮናል። ለመሆኑ የጀሃነም ሰዎች አይራቡም እንዴ? እንዲረባቸው ይደረጋል። ኃይለኛ ረሃብ የሆድ ዕቃቸውን ያገላብጠዋል። ሆኖም ግን ምንድነው የሚመገቡት? የሚጠጡትስ ምንድነው? ታላቅ የሆነ ጥም እንዲይዛቸው ይደረጋል እና ይመገባሉ። አሁን ይመገባሉ። ይጠጣሉ። አሁን ይጠጣሉ። በጣም ረሃብ እንዲይዛቸው ይደረጋል። የሚጠሙት ደግሞ ልክ ግመል ኃያል በሆነ ጥም እንደሚቃጠለው ብጤ ነው። ታዲያ ጀሃነም ውስጥ ያለው የምግብ ዝርዝር ምንና ምን ያካትታል? የሚጠጣው ነገርስ? እዚያ የሚገኘው የበግ ጥብስ፣ የዶሮ አርስቶ፣ አትክልት ወይም ፍራፍሬ እንዳይመስላችሁ። ፈጽሞ እንደዛ አይደለም። እዚያ የሚገኘው ምግብ ከረሃብ የማያብቃቃ ማለትም ረሃብን የማያስወግድ ሰውነትን የማይገነባ ከዛ ይልቅ የስቃይ ምንጭ የሚሆን ነው። የመጀመሪያው ለመስተንግዶነት የሚቀርበው ዶሪ የሚባለው ዛፍ ነው። ኃያሉ አላህ እንደሚለው ይህ ዛፍ እሾሃማ፣ መርዛማ፣ ሲበሉት እጅግ የሚያቃጥልና የሚያሰቃይ ዛፍ ነው። ليس لهم طعام إلا من ضريع They shall not have any food except that of the bitter. ለእነርሱ ضሪህ የሚባል እሾሃማ ዛፍ እንጂ ሌላ ምግብ የላቸውም። ይህ ዛፍ የማያሰባ ከረሃብም የማያብቃቃ የሆነ ነው። ሌላው የምግብ አይነት ደግሞ ዘቁም የሚባለው ነው። ይህ የዘቁም ዛፍ የሚበቅለው ከጀሃነም ዝቅተኛ ወለሎች ላይ ነው። ስለ ዘቁም ዛፍ አላህ የሚናገረውን አዳምጥ። إن شجرة الزقوم طعام الأثيم كالمهل يغلي في البطون كغلي الحميم. And zakum is indeed የዘቁም ዛፍ የኃጢአተኛው ምግብ ነው። እንደ ዘይት አተላ ነው። በሆዳቸው ውስጥ የሚፈላ ሲሆን እንደ ገነፈለ ውሃ አፈላል የሚፈላ ሲሆን ኃያሉ አላህ ይህን አሰቃቂና አስቀያሚ ዛፍ ይበልጥ ሲገልጽልን የሚበቅለው በጀሃነም አዘቅቶች ውስጥ እንደሆነና ፍሬዎቹ የሰይጣን ጭንቅላት እንደሚመስሉ ይናገራል። ከዚያም ጀነት ይሻላል ወይስ የዘቁም ዛፍ ሲል እንደሚከተለው በማለት ይጠይቃል። أذلك خير نزلا أم شجرة الزقوم. is that paradise a በመስተንግዶነት ይህ ጀነት ይበልጣልን ወይስ የዘቁም ዛፍ? ይህንን ንጽጽር አስተውሉት። በመስተንግዶነት ጀነት ይሻላል ወይስ የዘቁም ዛፍ እያለን ነው አላህ ሱብሓነሁ ወተዓላ። إنا جعلناها فتنة للظالمين. we have only made እኛ ለበዳዮች ፈተና አድርገናታል። إنها شجرة تخرج في أصل الجحيم. እርሷ በገሃነም አዘቅት ውስጥ የምትወጣ ዛፍ ናት። طلعها كأنه رؤوس الشياطين. the shoot እነሱ ከእርሷ በዮች ናቸው፣ ቆዶችንም ከእርሷ ሞዮች ናቸው። فإنهم لآكلون منها فمالئون منها البطون. surely the disbelieves in him. ስለ ዘቁም ዛፍ አስቀያሚነት እጅግ ዘግናኝ የሆነ ምግብ እንደሆነ የአላህ መልእክተኛ ሙሐመድ ሰለላሁ ዐለይሂ ወሰለም ይበልጥ በሐዲስ አብራርተውታል።
አቡ ኢሳ አትርሚዚ አላህ ይዘንላቸውና በዘገቡትና አብዱላህ ኢብኑ አባስ ረዲየላሁ ዐንሁ ባስተላለፉት መሐመድ ኢብኑ አብዱላህ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። ከዘቁም ዛፍ አንዱ እዚህ ምድር ላይ ቢያርፍ ኖሮ ሁሉም ነዋሪዎችና ሁሉም ሲሳዮቿ በወደሙ ነበር። ልብ አድርጉ፣ አንድ የዘቁም ዛፍ ነው ይህን ሁሉ የሚያስከትለው። ታዲያ ይህን መመገብ ምን ይሆን የሚያስከትለው? አላህ ከዚህ ጉድ ይጠብቀን። አላህ ከዚህ መዓት ያውጣን። ሌላው ከጀሃነም የምግብ ዝርዝሮች ውስጥ አንዱ ጊስሊን የሚባለው ነው። ይህን ምግብ አንዳንዶች ዛፍ ነው ሲሉ፣ ሌሎች ደግሞ የጀሃነም ሰዎች የቁስል እጣቢ ወይም እጅ ነው ይላሉ። አላህ ስለዚህ ምግብ እንዲህ ይላል፣ فليس له اليوم هاهنا حميم ولا طعام إلا من غسلين لا يأكله إلا الخاطئون. So no friend has he here today. ለእርሱም ዛሬ እዚህ ዘመድ የለውም፣ ምግብም ከእሳት ሰዎች እጣቢ ወይም እጅ በስተቀር የለውም፣ ኃጢአተኞች እንጂ ሌላ አይበላውም። ዛሬ አልሐምዱሊላህ እዚህ እየተማርነው ነው። ወንድሞቼና እህቶቼ ትክክለኛውና ስህተት የሆነውን እየለየንም እንገኛለን። ሆኖም ግን የተማርነውን በትክክለኛ ሁኔታ እየተገበርን ነው ወይስ በፍላጎታችን ተጠርገን እየተወሰድና ሐቁን ወደ ጎን ብለን የተሳሳተውን መንገድ ተከትለን እየተጓዝን ነው? በቀናው ጎዳና የመመራትን ወይም የመቀናትን መንገድ መያዝ አለብን። በሌላ አገላለጽ የቀናው ጎዳና ወዳጆች መሆን አለብን። ይህንም የምናደርገው አላህ የሚወደውን በመተግበርና እርሱ የሚጠላውን የተሳሳተውን መንገድ በመተው ነው። ሁልጊዜም ሰይጣናዊ ከሆነ ሁኔታ ጋር በተጋፈጥን ቁጥር የጀሃነም ሰዎችን ምግብና የሚጠጡትንም ማስታወስ አለብን። እንዲሁም የጀሃነም ሰዎችን ልብስ፣ ማረፊያና አልባሳት ማሰብ ይኖርብናል። ይህን ማድረጋችን በአላህ ፍቃድ መልካም የሆነውን ነገር እንድንተገብርና ከእኩይ ምግባርም እንድንርቅ ያግዘናል። This is the tree of Zaqqum. ስለሆነም ወንድሞቼና እህቶቼ ከዚህ ሁሉ አደጋ ራሳችሁን ጠብቁ፣ ተጠንቀቁ። እንግዲህ የዶሪዕ ዛፍ፣ የዘቁም ዛፍ፣ ጊስሊን የተሰኘው የጀሃነም ምግብ ሁኔታ ይህን ይመስላል። የጀሃነም ሰዎች እነዚህ መርዘኛ እጽዋቶች ሲመገቡ ምንድን ነው የሚሆኑት? እጅግ ጥም ይይዛቸዋል። ስለሆነም ውሃ ለማግኘት ወደዚያ ወደዚህ ይሮጣሉ፣ የሆነ ፈሳሽ ነገር ለማግኘት። ይህን ጥማቸውን ቀዝቃዛ ለማድረግ ይፈጥናሉ። ሆኖም ግን ለመጠጥነት ያላቸው ምርጫ 4 ብቻ ነው። 4 ምርጫዎች አሏቸው። አንደኛው ሐሚም የተባለው እጅግ የፈላ ውሃ ነው። ሁለተኛው ሰዲድ የተባለው ከጀሃነም ሰዎች ስጋና ቆዳ መካከል የሚወጣ የሆነ ፈሳሽ ወይም እጅ ነው። ሶስተኛው ደግሞ አልሙኽል የሚሰኘው ወፍራምና እጅግ የፈላ ዘይት ነው። በጀሃነም የሚቀጣ ሰው ይህን መጠጥ ሲጠጣ ከግለቱ የተነሳ የፊቱ ስጋ ተሙሽልቆ እዛ የመጠጫ ዕቃ ውስጥ ይገባል። እንደዚያም ቢሆን ጥሙ እጅግ ኃያል በመሆኑ ይጠጣዋል። እዚያ ዘይት ውስጥ ብዙ ስጋ ይኖራል፣ ምክንያቱም የሰውየው አካል ራሱ እየተላጠ ስለሚገባ። አራተኛውና የመጨረሻው ገሳቅ የሚባለውና የጀሃነም ሰዎች በእሳት ሲቀጡ ከቆዳቸው ከስጋቸው የሚወርደው እጅ ነው። ከእኛ ውስጥ ይህን መጠጥ የሚጠጣ እንዳይኖር አላህን እንለምነዋለን። የጀሃነም ሰዎችን የቁስል ፈሳሽ ወይም እጅ ከመጠጣት በአላህ እንጠበቃለን። ይህን መጠጥ ነው እንግዲህ እንዲጠጡ ለሃጣን የሚቀርብላቸው። እናም ይጠጡታል። ልክ ኃይለኛ ጥም ያቃጠለው ግመል እንደሚጠጣ ሁሉ ይጠጡታል። ሆኖም ጥማቸው አይቆረጥም። ብዙ በጠጡት ቁጥር መላ አካላቸው በጥም ይነዳል። ስለሆነም ምርጫ ስለሌላቸው ሲጠማቸው ይጠጡታል፣ ሲርባቸው የቀረበላቸውን ይበላሉ። በዚህ አይነት ሆዳቸው ሲሞላ ከውስጥ መፍላት ይጀምራል። ይህም የስቃያቸው ታላቅ ምንጭ ይሆናል። ስለዚህ እዚያ ውስጥ ሆኖ መሰቃየት መከራ ማየት ነው። ምግብና መጠጥ ለእነርሱ የስቃይ ምንጭ እንጂ ሌላ አይደለም። መኝታቸው መተኛት አለ ከተባለ እሳት ነው። ልብሳቸው ካትራም የተባለ እጅግ ግለት የሚያመጣ ልብስ ነው። ወደዚያ ቢሄዱ እሳት፣ ወደዚህ ቢሄዱ እሳት። ሁኔታው እጅግ ሲበዛባቸው ያለቅሳሉ፣ ይጮሃሉ፣ ያነባሉ። ሙቀትና ግለቱ እየጨመረ እየጋመ ሲሄድ ኡኡ ብለው ይጮሃሉ፣ ያነባሉ። አይናቸው እንባ ማፍለቅ አቁሞ ደምና ስጋ ከውስጡ እስኪወጣ ድረስ ያነባሉ። As the hadith mentions, so they start crying what? ይህም በሐዲስ የተረጋገጠ ነው።
እናም ከዓይናቸው የሚወጣው ደም ትልቅ ቦይ ሰርቶ ሲፈስ በላዩ ላይ መርከብ ሊንሳፈፍ ይችላል። ኃያሉ አላህ በእዝነቱ ይህን ከመሰለው ታላቅ ሰቆቃ እንዲጠብቀን እንለምነዋለን። አላህ ከጀሃነም ቅጣት እንዲጠብቀን አጥብቀን እንማጸነዋለን። ወንድሞቼና እህቶቼ ይህ የቀድሞ አባቶችን ተረት የምንተርትበት መድረክ አይደለም። እኛ እዚህ የተሰበሰብነው ተረትና አንቶ ፈንቶ የሆነ ወሬ ለማውራት አይደለም። እኛን እዚህ ቦታ ያሰባሰበን የተረጋገጡ እውነተኛ የሆኑና በሐቅ ላይ የተመሰረቱ የመጪው ዓለም ክስተቶችን ለመነጋገር ነው። ይህ በካህዲያን ላይ ወደፊት መፈጸሙ እርግጠኛ የሆነ ዜና ነው። እናም እነዚህን የነገርኳችሁን ነገሮች ሁሉ እንዲሁ ለማስፈራራት ወይም ተምሳሌታዊ ትረካዎችን በማቅረብ እናንተን ለማሳመን የምሞክር እንዳይመስላችሁ። ፈጽሞ እንደዚህ አድርጋችሁ አትቁጠሯቸው። እነዚህ ነገሮች ሁሉ በመጪው ዓለም ሁላችንንም የሚጠብቁን አደጋዎች ናቸው። አማኞች ሆነን እስካልሞትን ድረስ ይህ የማይቀረዳችን ነው። ስለሆነም ሁልጊዜም ከህሊናችን ሊጠፋ የማይገባ ነው። የጀሃነምን ምግብና መጠጥ ማስተንተን ብቻ ሳይሆን ከዚያ ለመራቅ ኢስላምን መተግበር ግድ ይለናል። አልሐምዱሊላህ ኢስላምን እንውደደው፣ ግምትም እንስጠው። ሙስሊም በመሆናችን አልሐምዱሊላህ በኩራት አንገታችንን ቀና አድርገን መሄድ ነው ያለብን። እንደዚሁ አጎንብሰና ተሸማቀን መሄድ የለብንም። ቀጥ ብለን ነው መራመድ ያለብን። ከሃዲያን ሲገዳደሩንም አልሐምዱሊላህ እኔ ሙስሊም ነኝ ማለት መቻል አለብን። አላህ ሱብሓነሁ ወተዓላን እወዳለሁ፣ መልእክተኛው ሙሐመድን ሰለላሁ ዐለይሂ ወሰለም እወዳለሁ፣ በኢስላም ወንድሞቼና እህቶቼ የሆኑትን ሁሉ እወዳለሁ ማለት አለብን። ይህን ስል በኩራት እየተንቦጣረራችሁ መራመድ አለባችሁ ማለት አይደለም። ከዛ ይልቅ ታላቅ የሆነውን ጸጋውን ኢስላምን አላህ ስለሰጠን አንገታችንን ቀና አድርገን መራመድ አለብን። ምንም የምናፍርበት ሁኔታ የለም። እርግጥ ነው በዚህ ዓለም ላይ የተለያዩ ፈተናዎችና መከራዎች ይፈራረቁብን ይሆናል። ይህ ግን የእምነታችንን ጥንካሬ ለመፈተን አላህ ያመጣብን ሊሆን ይችላል። እንጸና ይሆን? ለመከራ እንበገር ይሆን? ተልፈስፈን እንወድቅ ይሆን? ይህን ሁሉ ለማየት ይሆናል ይህ ሁሉ የሚደርስብን። ስለሆነም እኔ ሙስሊም ነኝ በእስላሜ እኮራለሁ ማለት አለብን። እናም ስምህ ማን ነው ስንባል ሙሐመድ እባላለሁ ማለት ይኖርብናል። ሹክክ ብለን ማይክል እባላለሁ ማለት የለብንም። ስሜ አይሻ ይባላል ማለት እንጂ ሳንድራ ነኝ ማለት አይኖርብንም። ካዲያን የሙስሊም አለባበስ ለብሰን ሲመለከቱን ሊስቁብን፣ ሊያንጓጥጡን ይችላሉ። ለጉዳያችን ወዳና ወዲህ ስንዘዋወር እንደዚህ በማለት በማሾፍ አይን ሊያዩንና ሊያሸማቅቁን ይሞክራሉ። ያኔ እኛ ትሁት ሆነን እንዲህ እንበላቸው፣ እኔ ሙስሊም ነኝ፣ እኔ በአላህ ፍቃድ ከገነት ጓዶች እሆናለሁ። ያንተ መጨረሻ ያንቺ መጨረሻ ምን እንደሆነ አውቃለሁ ወይም አውቀሻል። አላህ በሐቁ መንገድ ላይ ያስገባ ወይም ያስገባሽ። እኔ አንተ ወይም አንቺ ለምትገኝበት ህይወት ታላቅ ሐዘኔታ ይሰማኛል። ዛሬ ልትስቅ ወይም ልትስቂ ትችላለሽ ወይም ትችላለህ። ሆኖም ግን ሳቁ እዚህ ያበቃና በመጪው ዓለም ታላቅ የሆነ ለቅሶ ይከተላል እንበላቸው። ወንድሞቼና እህቶቼ ተደሰቱ፣ ጠንክሩ፣ አማኞች ሁኑ። እናንተ ሙስሊሞች ናችሁ። እናንተ አማኞች ናችሁ። እናንተ በአላህ እዝነት የተከበባችሁ ናችሁ። ስለሆነም ድክመት በእናንተ ዘንድ አይኖር፣ ተስፋ መቁረጥም አይሰማችሁ። አስታውሱ፣ ሁልጊዜም ቢሆን እናንተ የአላህ ሱብሓነሁ ወተዓላ ወታደሮች ናችሁ። አላህን ትወዳላችሁ፣ እርሱን በመገዛት ላይም ትተጋላችሁ። ስለሆነም በጀመራችሁት የህይወት ጉዟችሁ ላይ ምንም አይነት አሉታዊ ስሜት አይደርባችሁ። እነርሱ የእኛን ስም ምን ያህል ነው የሚያብጠለጥሉት? ምን ያህል ነው የትኩረታቸው ማዕከል ያደረጉን? ሆኖም ግን ይህ ሁሉ እምነታችንን ይጨምርልን እንደሆን እንጂ ቅንጣት ታክል ሊቀንስብን አይገባም። አንድ ጊዜ ወይፈን ከሆናችሁ ወደ ሰንጋነት ማደግ እንጂ ፍየል ወደ መሆን ማሽቆልቆል የለም። ጊደር ከነበራችሁ ደግሞ ወደ ላምነት ከፍ ማለት ነው። ምክንያቱም በሐቅ ጎዳና ላይ ናችሁና። ወላሂ እነርሱ ማለትም ከሃዲያን ሊስቁ፣ ሊያሾፉ፣ ሊጫወቱና የፈለጉትን ሊያደርጉ ይችላሉ። ይገርማችኋል፣ አሁን በቅርቡ ከሚስቴ ጋር ወተን ነበር። አሁንም በየቀኑ የሚያጋጥመን ነው። ትናንት ካጋጠመኝ ነገር አንዱ መኪናዬን ነዳጅ ልሞላት ፈለግኩና ማደያ ገባሁ። አያችሁ፣ አላህ እኮ አስተዋያ አይንን ንቃት ሰጥቶናል። እውሮች አይደለንም። ከሌሎች ሁሉ በተሻለ እናስተውላለን፣ እንረዳለን። ለዛ ነው እኛ ሙስሊሞች ኢስላምን የተቀበልነው። ወደ ካውንተሩ ሄጄ መኪናዬን ነዳጅ እየሞላ ውስጥ ሆነው ያት እስቲ እቺን ሴት ተመልከታት እያሉ ይሳሳቃሉ። ወላሂ ይሳሳቃሉ። ሁሉም ከመክፈያው ባንኮኒ ኋላ ሆነው 3 ወይም 4 ይሆናሉ።
ሙሉ ኒቃብ ያደረገችውን ባለቤቴን እያዩ ይዝቃሉ። እየሳቁ እያሽካኩ ያለ ዞር ብዬ ፊት ለፊት ሳያቸው ጸጥ ብለው ፍጥጥ አሉ። وجعل الله في قلوبهم الرعب because Allah has placed fear in their heart. They are not people, they are not men, they are cowards. አላህ በልቦቻቸው ውስጥ ፍርሃትን አሳድሮባቸዋልና ጸጥ አሉ። ሰዎች እኮ አይደሉም፣ ቦቅባቃዎች ናቸው፣ ደካሞች ናቸው። ማለት የምትፈልገው ነገር ካለ ፊት ለፊት በል ተናገር። ግን አይናገርም። አስፈሪ ፊት ነው ያለን፣ በሐቅ ላይ የጸና። ወንድሞቼ እናቶቼ፣ እናንተ ኢንሻአላህ የጀነት ነዋሪዎች ናችሁ። ማንም ሞራላችሁ ላይ እንዲረማመድ መፍቀድ የለባችሁም። ማንም ቢሆን አሳንሶ እንዲመለከታችሁ አትፍቀዱለት። ማንም ዝቅ አድርጉ አዋርዶ እንዲያያችሁ አታድርጉ። የካዲያን ድርጊት እንዲያውም እልህ ሊጨምርላችሁና ሊያጠናክራችሁ ይገባል። በመኪና ተሳፍራችሁ ስትሄዱ ዙሁር ወይም አስር ሲደርስ ሰዎቹን እባካችሁ የ30 ሰዓት ደርሶብኛል ለስገድ ምናምን እያላችሁ ሹክክ አትበሉ። ከዚያ ይልቅ በራሳችሁ የተማመናችሁ ሆናችሁ አሁን የሰላት ወቅት ደርሷል፣ ስለሆነም መኪናውን ዳር አስይዝ፣ ይህ ሰዓቴ ነው ማለት መቻል አለባችሁ። እናንተ እስላምን ተቀብላችኋል፣ ስለሆነም የፈጣሪያችሁን ትእዛዝ በሚገባ መፈጸም ይኖርባችኋል። ሆኖም ግን ዙሪያችሁን ስትመለከቱ አላህ ነው በቂያችን። ብዙ ነገሮችን ታስተውላላችሁ። አላህ ሁሉንም ወደ መልካም ጎዳና ይምራቸው። እያንዳንዱ ሲጫወት ሲተኛ በማይረባ ነገር ተጠምዶ ታያላችሁ። እናንተ ግን አልሐምዱሊላህ አላህን ትገዛላችሁ። ሰላታችሁን ወቅቱን ጠብቃችሁ ትሰግዳላችሁ። በሐዲስ እንደተነገረው ሰላምታን አስፋፉ፣ ምግብ ለተቸገሩ አብሉ፣ ሰዎች በተኙበት ሌሊት ስገዱ፣ ጀነትን በሰላም ትገባላችሁና ተብሏል። አላሁ አክበር! ምንኛ የሚያምር ሐዲስ ነው። ተመልከቱ። ሰላምታን አቅርቡ። ለማን? ለምታውቁትም ሆነ ለማታውቁት ሙስሊም እንደውም የሰው ዘር ሁሉ። ምግብን አብሉ ለተቸገሩና ረዳት ለሌላቸው ሰዎች። ተኝተው በሚያንኮራፉበት ሌሊት ተነስታችሁ ስገዱ፣ ጀነትን በሰላም ትገባላችሁ። ለመሆኑ በሌሊቱ ሰዓት 2 ረካዓ ሰላት ሰግዳችሁ ታውቃላችሁ? ወላሂ ይህን ማድረግ የቻለ በእርግጠኝነት የኢማን ጥፍጥናን ያጣጥማል። ወላሂ የኢማን ጥፍጥናን ያጣጥማል። ይህን ማድረግ የቻለ ሰው ማንም ሊሰብረው የማይችል በሆነ ጠንካራ የእምነት መከላከያ ውስጥ ይሆናል። አሁን የእምነት መከላከያ ምሽግ ልንለው እንችላለን። ሰይጣን ሊጎተጉቶ ቢሞክር አይሆንም ይለዋል። እኔ የአላህ ባሪያ ነኝ፣ የአላህን ትእዛዝ አላምጽም በማለት አይታዘዘውም። ወንድሞቼ እናቶቼ፣ በሌሊት ሰዓቶች ተነስታችሁ 2 ረካዓ ሰላቶችን ስገዱ። አላህን በልባችሁ ላይ የእምነት ጥንካሬን ሲያኖር ታስተውላላችሁ። ይህን ሳታደርጉ ፈጽሞ የኢማን ጥፍጥና ልታጣጥሙ አትችሉም። ይህ ሐላወተል ኢማን ወይም የእምነት ጥፍጥና ይባላል። ወላሂ ይህን ማድረግ የቻለ ማንም በቀላሉ አይፈታተነውም፣ እምነቱንም አይገዳደረውም። ስለሆነም የላ ኢላሃ ኢላላህን አርማ በእጃችሁ ይዛችሁ እስክትሞቱና ፈጣሪያችሁን እስክትገናኙ ድረስ ማውለብለብ አለባችሁ። ሰዓታችን እያለቀ ነው። ኃያሉ አላህ እምነታችን ጠንካራ ይሆን ዘንድ ጸጋውን እንዲለግሰን እንጠይቀዋለን። ሁልጊዜም ጠንካሮች ሆነን ለአላይ ጀነትን ማለትም ፊርደውሰል አዕላን እንጎናጸፍ ዘንድ አላህ ያግዘን። አላህ እንዲምረንና እንዲያዝንልን እንጠይቀዋለን።